የኢትዮጵያ ሳተላይት ኔትወርክ ኢሳን በኢትዮጵያ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮች ላይ በዋናነት ትኩረት አድርጎ ሁለንተናዊ መረጃዎች የሚያቀርብ ሚዲያ። የሚያቀርባቸው መረጃዎች፣ መሰናዶች ለጉዳዩ ባለቤት ለኢትዮጵያ ሕዝብ ተደራሽ እንዲሆን የ24 ሰዓት የሳተላይት አገልግሎት የሚሰጥ ሚዲያ። ይህንን አገልግሎትና ስርጭት በኢትዮጵያ ለማስቀጠል የሳተላይት ወጪዎቻችን መሸፈን አለባቸው። ኢሳን ቴሌቪዥን ዛሬም የእርስዎን ድጋፍ ይሻል። የመንግስትን የወንጀል ተግባሮች እግር በእግር እየተከታተለ ለእርስዎም ሆነ ለዓለም አቀፉ ማህበረሰብ በማጋለጥ ተግቶ የሚሰራውን ቴሌቪዥንን ያግዙ። አሁኑ የተቻሉትን ይደግፉ። ወርሃዊ መዋጮ በመክፈልም በሌላ መንገድ አጋርነታችሁን እንድታሳዩ ጥሪ ቀርቧል። የበኩሉን ድርሻውን ይወጡ ዘንድ ኢሳን ጥሪውን ያቀርባል። ኢሳንን ያግዙት። ቅዳሜ ወይም ሳተርዴይ ሜይ 10 ሰዓት በኢስተርን ወይም በዲሲ አቆጣጠር ከ1 ፒኤም እስከ 5 ፒኤም በዩሮፒያን አቆጣጠር 19 hours ወይም 7 ፒኤም ሲሆን በለንደን ዩኬ አቆጣጠር ከ6 ፒኤም ጀምሮ ይከናወናል። እንዲሁም በኢትዮጵያ ከማታው 2 ሰዓት ጀምሮ ለ4 ሰዓታት የሚቆይ ከሀገር ቤትና ከውጭ ያሉ ወገኖች የሚሳተፉበት ልዩ የገቢ ማሰባሰቢያ ዝግጅት ይኖረናል። በዛ ተገኝታችሁ የምትችሉትን የሐሳብም የገንዘብም አስተዋጽኦ በማድረግ እንድታበረታቱን እንጠይቃለን። በተጨማሪም እዛ መምጣት አንችልም ለምትሉ ደግሞ በዌብሳይታችን ላይ በመግባት አስፈላጊውን ሆነ ወራዊ መዋጮን በማድረግ ወይም የምትችሉትን ዶኔት የሚለውን በመንካትና ዶኔት በማድረግ ስርጭቱ እንዲቀጥል የራስዎን አስተዋጽኦ እንዲያደርጉ ይጠየቃሉ። ትግል አገልግሎት በሁሉም ዘርፍ ነው ያለው። በምትችሉት ሁሉ እንድትሳተፉ እንጠይቃለን። እናመሰግናለን። ሰላም ጤና ይስጥልን። እንግዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች ነው። የዛሬው የምናለሽ መቲ ፕሮግራማችን አሁን ተጀምሯል። የምናለሽ መቲ ፕሮግራም በምናለሽ መቲ ዩቲዩብ፣ በቴሌቪዥን ደግሞ በኢሳን ቴሌቪዥን በመላው ኢትዮጵያ ይተላልፋል። እኔ መታሰቢያ ቀጸላ ነኝ። ዛሬ በኢትዮጵያ አቆጣጠር ሚያዝያ 29 2017 ዓ.ም ነው እንግዳ ይዤላችሁ ቀርቤያለሁ። እንግዳዬ ደግሞ ቀጥታ ከአዲስ አበባ ነው። ሚስጥረ ስላሴ ታምራት ትባላለች። ጋዜጠኛና ፖለቲከኛ ነች። የኢሃፓ ዋና ጸሐፊ ነች። በወቅታዊ ጉዳይ ላይ ውይይት እናደርጋለን። ወጣቶችን፣ ሴቶችን እናበረታታለን። ቆይታችንን ከወዲሁ እንጋብዛለን። መልካም ጊዜ። ጤና ይስጥልኝ። እንኳን ደህና መጣሽ ጋዜጠኛ ሚስጥረ ስላሴ። ጋዜጠኛ ያልኩ ልቀጥል፣ ፖለቲከኛ ያልኩ ልቀጥል አይታወቅም፣ ግን ወጣት ፖለቲከኛና ጋዜጠኛ ልበል መሰለኝ። አይሰማ አሁን ቀጥይ። እሺ አንዱን መምረጥ ይቻላል። እንኳን ደህና ቆየሽ መቲ። በጣም አመሰግናለሁ። ያው እንደተለመደው እኔ ሴቶች፣ ወጣቶች በተለይ በፖለቲካው በጋዜጠኝነቱ ላይ ቀደምት ሆነው ፊት ለፊት የሚናገሩ ደፋርና ጀግና ሴቶች ደስ ይላሉ ሲቀርብ። እኔ ብቻ ሳይሆን መላው ኢትዮጵያዊ ደስ ይለዋልና ስለመጣሽ ዛሬ ደስ ብሎኛል። እኔንም በደንብ እንደምታነቃቂኝ ተስፋ አደርጋለሁ። በእርግጥ የምንነጋገራቸው ጉዳዮች የኔም ያንቺም የመላው ኢትዮጵያ የአብዛኛው ከተወሰኑ ግለሰቦች በስተቀር ቡድኖች በስተቀር የመላው ኢትዮጵያ ቁስልና ህመም የሆኑ ነገሮች ነው የምናነሳው። ሆኖም እድል ቀንቶን እኔም አንቺም እውነትን ያመንበትን እውነት በአደባባይ በፊት ለፊት መናገር መቻል ደግሞ ራሱን የቻለ መልካም ነገር ነው። ሰሞኑን እንግዲህ በጋዜጠኝነቱ ብዙ መከራና ብዙ ፈተና እንዳለ የሚታወቅ ነው። ለዚህም ነው በጋዜጠኝነት የምታገለግልበትን ቦታ ትተሽ
ስር ነቀል ለውጥ ያስፈልጋል። ለጋዜጠኛው መድረኩም ተዘግቶበታል፣ ጨለማ ሆኗል። ስለዚህ ፖለቲካዊ ለውጥ ትፈልጋለች ሀገራችን ብለሽ ፖለቲካ ፓርቲ ተቀላቅልሻል። አሁን ሳገኝሽ የኢሃፓ ዋና ጸሐፊ ሆነሽ ነው ያገኘሁት። ነገር ግን የጋዜጠኝነቱ ነገር ውስጥሽም ስላለ ስለምትከታተዩም ምናልባት በጎንም እንቅስቃሴም ታደርጊ ይሆናልና ሰሞኑን የፕሬስ ነፃነት ቀን እየተከበረ ነው። ኢትዮጵያ እንግዲህ ከ180 ሀገር ወደ 145ኛ ሆናለች። እንደውም አዲስ አበባ ላይ መቀመጫቸውን ያደረጉ ወደ 16 የሆኑ ኤምባሲዎች፣ የውጭ ሀገራት ኤምባሲዎች የፕሬስ ጉዳይ፣ የጋዜጠኞች ጉዳይ በኢትዮጵያ ላይ እንዳሳሰባቸው መግለጫ ሰጥተዋል። ሌሎችም በተለያዩ ሚዲያዎች ላይ ኢትዮጵያ ውስጥ ያለው የነፃው ፕሬስ ወይም የጋዜጠኝነት መታፈን እና መረጃና እውነት እንዳይወጣ የሚደረገው ጫና ያሳሰባቸው ብዙ ዶክመንቶች እየወጡ ነው ያለው። ይህን አስመልክቶ ያለሽ እንትኑን ሳየው የደረጃ ዝርዝሩን የሀገራት ደረጃ ዝርዝሩን ሳየው እንደውም እንዴት ራሱ መጨረሻ አልሆንም ብዬ በጣም ተገርሜ ነበር። ምክንያቱም እንደምታውቂው ነው ቀልድ ሊመስል ይችላል አሁን ለሚሰማ ሰው፣ ግን በእውነትም ውስጥ ሆነች ደግሞ ስታየው ከውጭ ከምትሰሚው በላይ ምን ያህል የታፈነ ሁኔታ እንዳለ ትረጃለሽ። መታፈን ብቻ ሳይሆን ደግሞ እጅግ በጣም አሳፋሪ፣ አሰቃቂና እንዴት ተብሎ ሁሉ ሊገለጽ እንደሚችል የሚያስቸግር ሁኔታ ነው ያለው በጋዜጠኝነት ዙሪያ። አሁንም ድረስ እንደምታውቂ ብዙ የታሰሩ ጋዜጠኞች አሉ። በተለይ ከመረጃ ጋር ስራቸው የተያያዘ ቀጥታ ጋዜጠኞች እንኳን ባይሆኑ ነገር ግን መረጃን ከማድረስ መረጃን ከመቀበልና መረጃን ከማብላላት ጋር የተያያዘ ስራ የሚሰሩ ብዙ የታሰሩ ሰዎች አሉና እንደዛ በሆነበት አንድም ቃል ያመንሽበትን እውነት መናገር እጅግ በጣም አስቸጋሪ በሆነበት ሀገር ላይ እንዴት መጨረሻኛ አልሆንም የሚል ስሜት እንደውም ተሰምቶኛል። ምክንያቱም ያለንበት ሁኔታ የሚታወቅ ስለሆነ እኔ ራሱ ኢትዮጵያን የበለጡት ሀገራቶች ምን ቢሆኑ ነው የሚል ጥያቄ ሁሉ አስቻለሁ። በጣም በጣም ነው እሱ ያስገረመኝ። ግን ደግሞ ከ2019 ላይ ካልተሳሳትኩኝ 110ኛ ደረጃ ነበር፣ እርግጠኛ አይደለሁም ቁጥሩን፣ ግን የተሻለ የሚባል ደረጃ ላይ ነበር 2019 ላይ የነበረውን ባየሁት መሰረት እና አሁን እዚህ የደረስንበት ፍጥነት ደግሞ በጣም የሚገርም ነው። የትም ታይቶ በማይታወቅ ፍጥነት ነው አሽቆልቁሎ አሁን 145ኛ ደረጃ ላይ የደረስነው እና ከዚህ በፊት በነበሩት ሁነቶች አንጻራዊ የተሻለ የምትዩ ነገር ነበር። አሁን ላይ ደግሞ ጭራሽ ሙሉ በሙሉ ጠቧል እና ሚዲያዎችንም ብታይ በአንድም ሆነ በሌላ መልኩ በቀጥታም በተዘዋዋሪ የአገዛዙን ልሳን ብቻ ሆኗል እና እንደው ብጠሪ አንድ ሁለት እንኳን መጥራት ያስቸግራል። በተለይ ኢትዮጵያ ውስጥ ሆኖ ያመነበትን ነገር የሚሰራና እውነቱን የሚናገር ሚዲያ እና ይሄ ሁሉ ባለበት ሁኔታ 145ኛ መሆን በራሱ ተአምር ይመስለኛል። ምናልባት በምሳሌ ብናስቀምጠው የተሻለ ስዕል ሊሰጥ ይችላል። አንድ ጋዜጠኛ ወይም እንደው ሶሻል ሚዲያ አክቲቪስት ይሁን ምንም ኢትዮጵያ ውስጥ እየኖረ በአደባባይ ኢትዮጵያ ውስጥ ያለውን የሰብአዊ መብት ጥሰት ወይም መንግስት ስራዬ ብሎ የሚያደርጋቸውን ወንጀሎች ቢያጋልጥ መኖር ይችላል ወይ? ይሄ ሲምፕል ጥያቄ። አንድ እንኳን ፕሮግራም ቢሰራ መኖር ይችላል ወይ? እዛ ሀገር ውስጥ በአደባባይ እየተዘዋወረ ሳይታሰር፣ ሳይመታ፣ ሳይታገት መኖር ይችላል ወይ? በአንድ ሪፖርት እንኳን የሚል ጥያቄ ይነሳል። የሚቻል ነው? የሚቻል ስላልሆነ ነው እኮ ሁሉም ሰው እየወጣም ያለው ዝምም ያለው። ከዛ ደግሞ እስር ላይ ብዙ ሰው ያለው የተገደሉ ጋዜጠኞችም አሉ እንደምታውቂው እና የሚቻል ቢሆን ኖሮ እኮ አሁን ያለንበት ሁኔታ በጣም የተሻለ ይሆን ነበር። ምክንያቱም ጋዜጠኝነት እንደዚህ ነው ማለት ብቻ አይደለም። የዋችዶግ ሮል አይደለ፣ ትክክል ያልሆነ ነገር ሲሰራ ትክክል አይደለም ሰው ይስተካከል ነው እና ይሄ ሁሉ ነገር ባለበት የተሻለ ቢሆን ኖሮ አሁን ላይ ያልሹ ነገር የሚቻል ቢሆን የፈለግሽውን ተናግረሽ በሰላም መውጣት ያለ ስጋት መንቀሳቀስ የምችል ቢሆን ማትታሰሪ ማትገደይ ቢሆን ኖሮ አሁን ያለንበት እንደ ሀገር የአኗኗር ሁኔታችን በራሱ የተሻለ ይሆን ነበር። ስለዚህ ለአንቺ ጥያቄ ማሳያው አሁን እንደ ሀገር ያለንበት ዝቅጠት በራሱ ጋዜጠኝነቱ በጣም እየሞተ እየተገደለ እየታሰረ ከመሆኑ አንጻር የመጣ ጣጣ አድርገንም ልንወስደው እንችላለን። መልካም አመሰግናለሁ። እንግዲህ ሰሞኑን አንቺም እየተከታተልሽ ይሆናል። የማህበራት የባለሙያዎች ማህበራት የመምህራን ማህበራትም እንደዚሁ ጥያቄ አንስተዋል። የዳኞች ማህበራት ጥያቄ አንስተዋል። በሁሉም ዘርፍ ነው። አሁን ደግሞ ሰሞኑን ትልቅ እንቅስቃሴ እያደረጉ ያሉት የሕክምና ባለሙያዎች እንቅስቃሴ እና ጥያቄ ነው። ምናልባት ቪዲዮን ላስገባና ተመልሼ በሱ ጉዳይ ላይ
እንነጋገርበታለን። የተማርነው ለባርነት አይደለም። ላተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ሕይወታችን ዋጋ አለው። እርካታ ቤት ኪራይ አይከፍልም። ዳቦ አይሆንም። ላተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ኢነፍ ኢዝ ኢነፍ። የተማርነው ለባርነት አይደለም። ኢነፍ ኢዝ ኢነፍ። ለጤና ባለሙያ የጤና ዋስትና ይገባዋል። በጣም የሚያሳዝን ነው። በአንድ ሀገር ላይ ረጅም ዓመት በትምህርት የቆዩ ዜጎች በሙያቸው ለሚያገለግሉበት ለዛ አገልግሎታቸው እንኳንስ የተሻለ ነገር ሊያገኙ ይቅርና ሰርቫይቭ ማድረግ መኖር አቅቷቸው ወጥተው ስራ ትተው ሰልፍ እስኪወጡ ድረስ ከዚህ በኋላ ደግሞ ይሄኛው ቆየት ብሏል 7 ቀን ይቀራል ካሉበት በኋላ ነው። ስለዚህ አሁን ወደ ስራ ማቆም አድማ ነው የሚገባው ማለት ነው። ያ ደግሞ የሚያመጣውን ተጽዕኖ በጣም የምናውቀው ነው። በእርግጥ የተለመደው ነገር ምንድነው? በተለያየ አካባቢ መምህራኖች እንደዚሁ ሐኪሞች ባደረጉ ጊዜ ፖሊስ መጥቶ መቀጥቀጥና እነሱን ወደ እስር መውሰድ ወይም በቅጣት ወደ ሌላ ወደ ገጠር መመደብና ማስፈራራት ነው እስካሁን እየተደረገ ያለው ማለት ነው። አሁን ምን ይመጣል የሚለው ነገር መቼም አዲስ ነገር ካየን ይገርማል። በዛው ልክ ደግሞ ሰሞኑን የፖሊስ ምስረታ ብለው ጠቅላይ ሚኒስትሩ የሚኮሩበትን ሰራዊትና ፖሊስ እንዲሁም መኪናዎች የመሳሰሉትን ነገር በቃ እኔ በጣም ኃይለኛ መንግስት ነኝ፣ ጉልበተኛ ነኝ፣ ብዙ ኃይል ከኔ ጋር አሰልጥኜ ወታደር ይዣለሁ የሚለውን ለማስፈራራትና አንድም ለመኩራራት ያቀርቡበትን ትርኢት ተመልክተሻል። በአንድ ሀገር ላይ ሰዎች በአንድ በኩል በረሃብ በአንድ በኩል ደግሞ ደሞዝ አጥተው የሚንገላቱ የሕክምና መምህራን የመሳሰሉት ነገር መኖር አቅቷቸው ስራቸውን እንኳን መስራት ባልቻሉበት ሁኔታ የሀገሪቷን አንጡራ ሀብት አንጠፍጥፎ ለሰራዊት መመልመያና መልሶ ያንኑ ሰራዊት ደግሞ ያንኑ ህዝብ እንዲገል በማድረግ ሁኔታ ላይ በኩራት እንደዚህ በአደባባይ ሲነገር ይታያልና እንዴት ትገልጫዋለሽ ይሄንን ስሜት? የተለያዩ የፕሮፌሽናልስ ወይም ደግሞ የተለያየ ሙያ ባለቤት የሆኑ ሰዎች ከዚህ ቀደም የሚናገሯቸውን ነገሮች እኔም ጋዜጠኛ በሆንኩበት ጊዜ በደንብ አይቼዋለሁ። በተለየ መምህራንን የሚገርምሽ በቀን ውስጥ ከ4 ከ5 ስልክ በላይ ለእያንዳንዱ ጋዜጠኛ ይደወላል። የደሞዝ ጉዳይን በተመለከተ አንደኛ ደሞዝ በሰዓቱ አይገባላቸውም፣ በየ2 ወሩ የሚገባላቸው ሰዎች አሉ። ከዛ ባለፈ ደግሞ ደሞዙን እንዲቆርጡ ይገደዳሉ ለብልጽግና ጽሕፈት ቤት ማሰሪያ እየተባለ። ከዛ ባለፈ ደግሞ ደሞዛቸውን ሲጠይቁ ይታሰራሉ፣ ከስራ ይባረራሉ። እንደዚህ አይነት በጣም ብዙ ችግሮች ነበሩና በቀን ውስጥ ለአንድ ጋዜጠኛ ቢያንስ 5 ስልክ ደሞዝን በተመለከተ ይደወል ነበር እኔ ነበርኩበት ቦታና የመምህራን በተመለከተ በደንብ አስታውሰዋለሁ። ግን አሁንም ችግሩ ምን መሰለሽ? መምህር እንደ መምህር ይጮሃል። እንደ መምህር ራሱ ሲጮህ በተደራጀ ሁኔታ አይደለም። በዚህ አካባቢ ያለ ለብቻው ነው፣ በዛ አካባቢ ያለ ለብቻው ነው። ስለዚህ አንድነት አይኖርም። ትንሽ ይጮህና ያቆማል፣ ትንሽ ይጮህና የሆነ መሰናክል ሲገጥመው ያቆማል። አሁንም የጤና ባለሙያዎች እንደዚህ አይነት ነገር ጀመሩ። ጥሩ ነው። ምክንያቱም ሳትበሉ አትስሯት የሚሆንም አይደለም፣ ሎጂካልም አይደለም ሁኔታውና ግን በዚህ ለምሳሌ አዲስ አበባ ያሉ የጤና ባለሙያዎች እንደዚህ አይነት እንቅስቃሴ ጀመሩ አይደለ ወይ? የሆኑ ሆስፒታል ውስጥ ያሉ። ከዛ ግን ማን ነው የሚቀበላቸው የሚለውን ነገር ስታዩ በጋራ ካልተጮኸ በጋራ ማትቆሚ ከሆነ መምህሩ የሐኪሙ ችግር ካልገባው ሐኪሙ የመምህሩ ሌላው የህግ ባለሙያው ችግር የማይገባውና እኩል የማይቆም ከሆነ ጩኸቶቹ ትናንሽ ይሆኑና ለማፈንም በጣም ይመቻል። ማፈን የሚፈልጉ ሰዎች ለማፈን። ስለዚህ እኔም ሆንኩኝ ፓርቲ ማንኛውም ለመብት ከሚደረጉ ትግሎች ጎን ነን። ገብቶሻል? ማንኛውም ለመብት ለህልውና የሚደረግ ትግል አግባብ ነው ብለን እናምናለን። ያ በሆነበት ሰዓት ግን በየግል መጮህ ደግሞ ትክክል አይደለም። ምክንያቱም ለማፈንና እንቅስቃሴዎቹን ለማዳከም ይረዳል። አንዳንድ ጊዜ እንቅስቃሴዎች ባይጀመሩ ይሻላል ትንሽ ሄደው ከሚቆሙ። ምክንያቱም ትንሽ ሄደው የሚቆሙ ከሆነ የብዙ ሰው ተስፋ ያስቆርጣሉ። የእንትና እንቅስቃሴ የደረሰና እኛ እንቀጥላለን የሚል ነገር ይመጣል። መሆን ያለበት ሁሉም ሰው ሁሉም ተበድያለሁ የሚል ሰው ሁሉም የህልውና አደጋ አለብኝ የነፃነት አደጋ አለብኝ የሚል ሰው በአንድ ላይ የትኛውንም
መደብ ሳይለይ የትኛውንም የሙያ ባለቤትነት ሳይለይ አንድ ላይ ቢቆምና እኩል ቢጮህ ግን ለውጥ ለማምጣትና ድምጹንም ለማሰማት የሚሆን ነገር ይሆናል ማለት ነው። የመንግስትን አካሄድ በተመለከተ ብዙ ነገር ተናገርንበት። ቅድሚያ የሚሰጠውን አቅም ተባለ፣ ፍላጎቱ ጦርነት ነው ተባለ። የመስማት ፍላጎት የለውም። የመስማት ፍላጎት ቢኖረው መጀመሪያ አንዴ ሁለቴ ሶስቴ ሲናገር ያስተካክል ነበር። ግን አሁንም ቢሆን ፍላጎቱ ጦርነት ስለሆነና ጦርነት ብቻውን የስልጣን ማጽኛ መንገድ አድርጎ ስለሚያየው ጦርነቶች እንዲቆሙ አይፈልግም። የትኛውም ቦታ ላይ ያለ ጦርነት በፍጹም እንዲቆም አይፈልግም። ምክንያቱም ጦርነት ከቆመ ለአንድም ቀን ለሁለትም ቀን ወንበሩ ላይ እንደማይቆይ በደንብ አሳምሮ ያውቃል። ስለዚህ አሁን ስትራቴጂው ምንድነው? በአንድ ቦታ ጦርነት ሲያበቃ ሌላ ቦታ ጦርነት ይፈጥራል፣ ሌላ ቦታ ጦርነት ሲያበቃ ሌላ ቦታ ደግሞ ይፈጥራል እና እንደዛ እያለ ሀገሪቱን የማይቆም የጦርነት አዙሪት ውስጥ በመክተት ነው ስልጣኑን ማጽናት የሚፈልገው። ምክንያቱም አሁን እንደነገርኩሽ የዚህ አገዛዝ ብቸኛ ፍላጎት ምንድነው? ወንበር ላይ መቆየት ነው። ሌላ ምንም ፍላጎት የለውም። ህዝብን በስነ ስርዓት ማስተዳደር አይደለም፣ የሰብአዊ መብቶችን ማስከበር አይደለም፣ ዲሞክራሲ መብቶችን ማስከበር አይደለም፣ ሀገርን ማስከበርም አይደለም፣ የሀገርን ዳር ድንበር ማስከበርም አይደለም። ስለዚህ እነዚህ ሁሉ በሆነበት ሁኔታ መንግስት ይሄን አላደረገም ማለት በራሱ መንግስት ይሄን የማድረግ ፍላጎት አለው፣ ግን ሳይችል ቀርቶ ነው ማለት ነው። እኔ ፐርሰናሊ ምናምን አለው ሳይችል ቀርቶ አይደለም፣ ፍላጎት ስለሌለው ነው፣ ፈቃደኝነትና ቀና ልብ ስለሌለው ነው። የሚፈልገው ሀገሪቱን በተደጋጋሚ በተከታታይ ጦርነት ውስጥ በመክተት ወንበሩን ማራዘም ነው እንጂ አንድም ቢሆን ቀና ሀሳብ ኖሮት ስህተቴን ላርም የሚል ፍላጎትም ተነሳሽነትም የለውም። ስለዚህ መንግስት እንዲህ አደረገ፣ መንግስት እንደዛ አደረገ የምንልበት አሁን ሰዓቱ አልፏል። ምንሽ ገብቶሻል? ያንን ማለት የነበረብን ገና መጀመሪያው ላይ ነበረ። እንደዚህ እያደረገ ነው፣ እንደዛ እያደረገ ነው። አሁን እንደዛ ማለት የምንችልበት ሁኔታ አይደለም። ምክንያቱም መታረም ቢፈልግ መጀመሪያ ይታረም ነበር፣ መታረም አይፈልግም። ስለዚህ ምን እናድርግ ነው ቀጣዩ ጥያቄ መሆን ያለበት። መጠየቅስ የለበትም ሀገሪቷ እንደዚህ ባለፈው እኛ እንኳን ከምንለው ውጪ በጥቂቱ የዓለም የምግብ ተቋም 10 ሚሊዮን ህዝብ አካባቢ ይራባል፣ በከባድ ችግር ውስጥ ነው ብሎ እንደው የዓለሙን የሌላውን እንኳን የኛን ትተነው በሰማንበት ዜና ላይ ይሄን ሁሉ ወጪ አድርጎ ለሰራዊትና ለአገሪቷ በጣም በኢኮኖሚ እየደቀቀች ህዝቡ መኖር አቅቶት ደህናው የመንግስት ሰራተኛው ሳይቀር ወደ ልመና በገባበት ጊዜ ውስጥ የሀገሪቷን ገንዘብ ለእንደዚህ አይነት ማዋል ራሱ በወንጀል ሊያስጠይቅ አይገባም ወይ? እንደ መንግስት እኮ በወንጀል የሚጠየቅበት ጉዳይ ይሄ ብቻ አይደለም። በየቀኑ እኮ ሰው እየሞተ ነው ያለው፣ በየቀኑ ሰው እያለቀ ነው እና መንግስት በወንጀል የሚጠየቅበት ይሄ ጉዳይ ብቻ አይደለም። ምናልባት ጊዜው ሲያልፍ ብዙ የምናወራቸው የምንነጋገራቸው ነገሮች ሊኖሩ ይችላሉ። ግን በወንጀል መጠየቅ ካለበት እስከዛሬ ስልጣን ላይ ኖሮ ምን ያልሰራው ወንጀል ኖሮ ነው በወንጀል አይጠየቅም የሚባለው? ይሄ መንግስት በራሱ ማለት ነው። ሁለተኛ ነገር ደግሞ እንዳልኩሽ በየቀኑ ሰዎች የሚገደሉበት ሀገር ላይ ነው ያለ ነው እና ስታዩ አሁን ወደ ምንድነው ወደ መከላከያ የሚገባውን ወጣት ራሱ ስታዩ ቤተሰቡ የት እንደሄደ አያውቅም። ከዛ በኋላ አይጠይቅም፣ ቢጠይቅም መልስ የሚሰጠው ሰው የለም። ያንን እያየ ደግሞ ሌላውም እየገባ ይማገዳል። እንደምታውቂው ደግሞ የግዴታ ምልመላም አሁን በጣም ተስፋፍቷል እና ሳትፈልጊ ተጎትተሽ ነው የምትገቢው። እድሜያቸው ያልደረሱ ህፃናት አሉ። ስለዚህ አሁንም ቢሆን እነዚህ የህዝብ ማገልገያ ናቸው ተብሎ የተቋቋሙ ተቋማት ቆም ብሎ ቢያስቡ፣ ምክንያቱም መንግስት ለማስተካከል ምንም አይነት ፍላጎት እንደሌለው አይተናል። ስለዚህ አሁን እነዚህ የህዝብ አገልጋይ ተብሎ የሚጠሩ የፖሊስ ተቋማት፣ የመከላከያ፣ የደህንነት መስሪያ ቤቶች በራሱ ቆም ብሎ ሊያስቡ ይገባል። እኛ ለየትኛው ነው መቆም ያለብን? የአንድን ሰው ስልጣን ለማጽናት ነው ወይስ ደግሞ ህዝብ ለማገልገል ነው? እዚህ ያለ ነው ወርዝ ያደርጋሉ ወይስ የአንድን ሰው ወንበር ለማጽናት ይሄ ሁሉ ሺህ ወጣት መሞቱ የሚለውን ነገር ማየት አለባቸው። በዛ ላይ ህዝብሽ ላይ መተኮስ በራሱ በጣም የሚያሳፍር ነገር ነው። ምንድነው በቃ ልብ የሚነካ ነገር ነው እና ያ ሁሉ ባለበት ሁኔታ እነዚህ ተቋማት አሁንም ማድረግ ያለባቸው መንግስት እስኪያዛቸው መጠበቅ ሳይሆን ቆም ብለው አስበው እኛ ምንድነው እያደረግን ያለ ነው ውስጣቸው መገምገም ይኖርባቸዋል። አንድን ሰው ስልጣን ማጽናት በእውነትስ አስፈላጊ ነው ወይ? ለኛስ ምን ጥቅም አለው የሚለውን ነገር ማየት አለባቸው እንጂ መንግስት ያስተካክላል የሚባለውን ነገር እኔ አላምንበትም። መልካም። ስለ አፈሳው እንደዚሁ ዜናዎችን ላካፍልሽ። እዚህ ስክሪን ላይም ቢቢሲ ላይም የወጣ ዜና አለ። እንደሚታየው ሰሞኑን ስለ አፈሳው በሰፊው ነው እየወጣ ያለው። ያው
አዳማ ከተማ የሚገኝ ነው ይሄኛው ዜናው። ከመንገድ ላይ ታፍሰው ታጉሮበታል የተባለ አንድ መጋዘንን ነው ተመልክተናል ያሉት። ይህ ማጎሪያ መጋዘን በመንግስት ባለቤትነት ስር ያለ ሲሆን በርካታ ወጣቶች በአዳራሹ አካባቢ ተሰብስበው ይታያል። የመጋዘኑ መግቢያ አካባቢ ሰዎች እንዳይቀርቡ ገመድ የተወጠረ ሲሆን ኦሮሚያ ሚሊሻ የደንብ ልብስን የለበሱ ጸጥታ ኃይሎች ጥበቃ ያደርጉለታል ይላል። ከመጋዘኑ ውጭ ልጆቻቸው እዚያ መጋዘን ውስጥ የሚገኙ ቤተሰቦች እንዲሁም ባሎቻቸው የተያዙባቸው ሴቶች ተሰብስበው ይታያሉ። የተወሰኑ ሴቶች ጨቅላ ህፃናትን ያዘሉ ሲሆኑ ሌሎች ደግሞ ለቤተሰቦቻቸው የሚሰጥ ውሃና ምግብ ይዘዋል ይላል። እንግዲህ ምናልባት በተወሰነ ደረጃ በደርግ ጊዜ የነበረ አፈሳ ትንሽ ሊያሳይ የሚችል ከሆነ አላውቅም። ምክንያቱም በዛን ጊዜ እንኳን እንደዚህ ህፃናት የታፈሱ አይመስለኝም። ግን ስለ አፈሳ ብዙ ነገር ብዙ ትራውማ ትራጀዲ አሳዛኝ ነገር እንዳለፈ ብዙ መረጃዎች ይናገራሉ። ሌላው እንደዚሁ ዛሬ ቲክፋ ላይ የወጣው ምንድነው እነሱ ይህን ያህል ማህበረሰብ ወጥቶ እየጨፈረ ደስ እያለው ተመዘገበ ነው ሲሉ የነበረው። የተለያዩ ሚዲያዎች ደግሞ ህፃናትም ናቸው፣ ስለዚህ ህፃናቶቹን ትምህርት ቤቱን ዘግቶ ህፃናቱን ወደ ሞት የማጋዝ ሂደት ነው የሚሉት ብዙ ጥያቄዎችም ተነስተዋል። አሁን ግን እዚህ ቲክፋ ላይ ያነበብኩት በተለያዩ ከተሞች ወጣቶች በግዳጅ በመንግስት የጸጥታ ኃይሎች እየተያዙ የተወሰኑ መሆናቸውን ቅሬታ ቤተሰቦች አቅርበዋል። እነሱ የሚሉት በህጉ መሰረት ነው። እንግዲህ ኮሎኔል ጌትነት በህጉ መሰረት ከ18 ዓመት በላይ የሆኑ ሙሉ ፈቃደኞች የሆኑ የመሳሰሉትን ነው መሰረት አድርገን የመለመል ነው ሲል፣ ቤተሰቦች ደግሞ በግድ እየተወሰዱብን ነው ብለዋል። እንግዲህ ቲክፋ ኢትዮጵያ ያነጋገራቸው ባህር ዳር አዴትና ሞጣ እንዲሁም ጋይንት አካባቢ ያሉ ነዋሪዎች በሀያዎቹ መጀመሪያ ያሉ ወጣቶችን የመከላከያና የአድማ ብተና መለዮ የለበሱ የመንግስት ጸጥታ አካላት ወጣቶችን እያፈሱ እስር ቤት እየከተቷቸው ነው ሲሉ ገልጸዋል። በሰሜን ጎጃም ዞን የልማና ዴንሳ ወረዳ የአዴት ከተማ ነዋሪዎች መሆናቸውንና ስማቸው በይፋ እንዳይጠቀስ የጠየቁን ግለሰብ እርሳቸው በሚኖሩበት አካባቢ ባለፈው ሐሙስ ዕለት ከገረገራ ጎንጂ ቆለላ የሚመላለሱት የትራንስፖርት አገልግሎቶች የሚሰጡ 5 ሞተረኞች ከነሞተራቸው እንዲሁም 3 ሴቶችን ጨምሮ 17 ተማሪ የነበሩ ወጣቶችን መውሰዳቸውን ተናዘዋል ይላሉ። እነዚህም የተያዙት ወጣቶች እስር ቤት መወሰዳቸውን የሰሙ ወላጆች እስር ቤት በመሄድ በገንዘብ ተደራድረው ልጆቻቸውን ያስለቀቁ እንዳሉ ሁሉ ገንዘብ የሌላቸው ወላጆች እያለቀሱ ተመልሷል ሲሉ እኛ አስተያየት ሰጪ አክሏል። በምስራቅ ጎጃም ዞን ሞጣ ቀራኒዮ ከተማ ነዋሪ መሆናቸው የሚነገረው አንድ በደህንነት ስጋት ምክንያት ስሙ እንዳይጠቀስ የፈለገ ግለሰብ በቀራኒዮ ከተማ በርካታ ከ18 እስከ 20 ዕድሜ ክልል ያሉ ወጣቶች እየታፈሱ እንደሆነ ተናግሯል። እዚህ አካባቢ ቢያንስ ህፃናቶች አይደሉም፣ ህፃናቶችንም ግን አይተነዋል። ባለፈው በአካባቢው ትምህርት በመቋረጡ ከትምህርት ገበታ ውጪ መሆናቸው በከተማው ያለ ስራ ሲዘዋወሩ የመንግስት የጸጥታ ኃይሎች በብዛት በመኪና እየጫኑ ሲወስዷቸው እንደተመለከቱ ይሄው አስተያየት ሰጪ ተናግሯል። እንግዲህ የትምህርት ቤት እድሜ ላይ ናቸው ማለት ነው። እዚህ ላይ እንዳለውም ሳይሆን ትምህርት ከተዘጋና ከትምህርት ቤታቸው የተቀመጡትን አፍሰው የሚወስዱ ከሆነ በዛ እድሜ ክልል መሆናቸው ነው የሚነገረው። በአዳማም ነዋሪ የሆኑ እና ለደህንነቱ በመስጋት ስሙን ከመናገር የተቆጠበ ወጣት 3 ጓደኞቼ ሳርተራ ወይም አዳማ አካባቢ በቁጥጥር ስር አውለዋቸው በ10 ሺዎች የሚቆጠሩ ብር ጉቦ እንዲከፍሉ ተጠየቁ። አሁን እዚህ ላይ ወንጀልም አለ፣ የሰብአዊ መብት ጥሰትም አለ። ህፃናትን ወስዶ ያለ እድሜያቸው ለጦርነት መማገድ አለ፣ እንደዚሁም ደግሞ እገታም አለ እና ሁለቱም የተቀነባበረ ነው። መቼም ንጉስ በሰራዊቱ ብዛት አይድንም በተባለበት ላይ አሁን በጉልበት ያውም በጉልበት ታፍሰው የተሰበሰቡ ወጣቶች መንግስትን ሊያድኑት ይችላሉ ወይ? ይሄ አሁን በተወሰነ ደረጃ ያውም ሀገርን ከመገንጠልና ከብዙ ነገር ለማዳን አፈሳ ነበረ በደርግ ጊዜና ብዙ እናቶች ትራውማ ያሳልፉበት መከራ ያሳልፉበት ጊዜ ነው። አሁን ግን በአይን ስር እነዚህ ወጣቶች ተመልምለው የሚፈልገውን ይሄ አሁን መንግስትም ለማለት የሚከብደውን ቡድን እየመረጠ ለጭፍጨፋ የሚያዘጋጃቸውን የማህበረሰብ ክፍሎችን ለመጨፍጨፍ ነው ይሄ ሁሉ ነገር የሚካሄደው። በዚህ ሁኔታ መዳን ይችላሉ መንግስት? ህዝብ ከጫፍ እስከ ጫፍ ተቆጥቶ ባለበት፣ ተርቦ ባለበት፣ አዝኖ ባለበት፣ ደምቶ ባለበት፣ ታስሮ ባለበት ሁኔታ መዳን ይቻላል ወይ?
በነገሮች ላይ አሁን አይደለም እንደዚህ በግዴታ መልምሎ የወሰዳቸው ይቀርና ከዚህ 2-3 እጥፍ እንኳን የሚልቁ ሆነው ነገር ግን በራሳቸው ፍላጎት መንግስትን ደግፈው እንኳን የገቡ ወታደሮች ቢኖሩ ረጅም ርቀት አያራምዱት። ምክንያቱም የትኛው አገዛዝ በአምባገነንነት ሲድን አይተናል። መጨረሻቸውን እናውቃለን የሁሉንም አምባገነን መሪዎች እና አሁን አገዛዙ አምባገነን አይደለም የሚለውን መከራከሪያ የሚያነሳ ሰው ብዙ የሀገሪቱ ሁኔታ ለማየት ያልወደደ ወይ ሆን ብሎ አይኑን የጨፈነ ሰው ይመስለኛል። ግን እንዳልኩሽ አይደለም በግድ መልምሎ ያለ ፍላጎታቸው የወሰዳቸው የ12 የ13 እስከ 15 ዓመት ህፃናት ያሉበት ይቀርና ከዛ በላይ እድሜ ኖሯቸው በደንብ የሰለጠኑ በደንብ ታስቦበት ወታደር የሆኑ ሰዎች እንኳን ቢኖሩት ረጅም ርቀት የሚያራምዱት አይመስለኝም። ምክንያቱም ያለው ሁኔታ የምናውቀው ነው። ሁሉም ችግር በወታደራዊ መፍትሄ የሚያገኝ አይደለም። ወታደራዊ እርምጃ ለሁሉም ነገር መፍትሄ ሊሆን አይችልም እና በተለይ ደግሞ አሁን ኢትዮጵያ ውስጥ ላሉ ችግሮች ከዛ ባለፈ የሚገርምሽ አሁን ስታወሪ ስለ በግዳጅ የሚመለመሉት ልጆች አንድ የሰራሁት ዘገባ ትዝ አለኝ። ሀረርጌ ላይ ነው፣ ምዕራብ ሀረርጌ ነው ይመስለኛል ካልተሳሳትኩ ከ5 ወር ወይ ከ6 ወር በፊት ነው እና አንድ ልጅ አግኝቼ ነው በግዳጅ ተወስዶ የነበረ ልጅ ነው። 17 ዓመት ነው ልጁ 17 ዓመቱ ነው እና በግዳጅ ተወስዶ የነበረበትን ሁኔታ አስረድቶኝ እንዴት አይነት ስቃይ እንዳለ እና ቅድምም ስትዩ ንግድም ተደርጓል። ይሄ ነገር እዛ ውስጥ ባሉ ኃላፊዎች ንግድ ተደርጓል። ገንዘብ ያለው ሰው በቶ በጣም ብዙ ብር ትንሽ ብርም አይደለም ከፍሎ ልጆቹን መልሶ ይገዛል ወደ ራሱ። ብር የሌለው ሰው ልጆች ደግሞ ሄዶ በየጦርነት ሜዳው እርስ በርስ ለሚደረግ ጦርነት ይማገዳሉ። ስለዚህ አሁንም ቢሆን እነዚህ ወደ ተገደው ቢሆን ወደ ጦር ሜዳ የሚሄዱት ልጆች ተገደው ቢሆን አሁን ጸጥታ ኃይሎች ላይ ያሉ ሰዎች ቆም ብለው ሊያስቡ ይገባል። ምንድነው ማድረግ ያለብን? እያደረግን ያለው ነገር ትክክል ነው ወይ? ለሀገር ለህዝብ የሚጠቅም ነገር ነው ወይ? ለእኛስ የሚጠቅም ነው ወይ? ስንተኛ ህሊናችንን የማይቆረቁረን ነገር ነው ወይ የሚለው በደንብ ሊያስቡበት ይገባል። ምናልባትም እነዚህ አይነት እንቅስቃሴዎች ሲደረጉ ለውጥ ለማምጣት ማህበረሰቡ መንቀሳቀስ አለበት፣ ጥያቄ ማንሳት አለበት። በየተራ እናቶችም አባቶችም ወጣቱም በየተራ እያለቀሰ ከሚኖር በአንድ ላይ ቆም ብሎ ይሄ አይገባንም፣ ከዚህ በላይ ልንከበርና ልንኖር በሀገራችን ይፈቀድልናል ብሎ ነፃነቱን ማወጅ አለበት። ይህን ለማድረግ ማህበረሰቡ መደራጀት አለበት። እንግዲህ ለዚህ ለአደረጃጀት ከሚጠቅሙ አካሄዶች እና እንደዚህ አይነት ጥያቄዎችን ለማስነሳት ደግሞ የተደራጁ በህጋዊ መንገድ የተመሰረቱ ወይም የተመዘገቡ ፖለቲካ ፓርቲዎች ኃላፊነትም አለባቸው ብዬ ነው የማስበው እና ከዚህ አንጻር መሬት ላይ ያሉ የፖለቲካ ፓርቲዎች ብዙ ፈተና እንዳለባቸው እናውቃለን። በእንደዚህ አይነት ሁኔታ የሚያለቅሱና አሁን እንደዚህ ህፃናት ራሱ ሳይቀር ትምህርት መዘጋታቸው ራሱን የቻለ የሰብአዊ መብት ጥሰት ነው። ራሱን የተቻለ ዓለም አቀፍ ኢትዮጵያ ራቲፋይ ያደረገችው የተፈራረመችው ብዙ የልጆችን ተማሪዎችን የወጣቱን የልጅ የእናቶች የሴቶችን መብት የሚጠብቅ ውሎች ላይ አለች። በዛም ልትጠየቅ ትችላለች። እሱም አንድ ጎን ሆኖ እንደዚህ ደግሞ ቤት ካስቀመጡ በኋላ ወስዶ ለሞት መማገድ እንደገና እነዚህን ወስዶ ደግሞ በሌላ ወንድሞቻቸው ላይ አብሮ ለጦርነት ማዝመት ሌላ ወንጀል ነው። ስለዚህ ኢትዮጵያ ያላት ፖለቲካ ፓርቲዎች አንቺም ያለሽበት የኢህአፓ ፖለቲካ ፓርቲ ህዝቡን በማሰባሰብ አንድም የደረሰበት ያለውን ነገር አዌርነስ ለመፍጠር ለማስተማር፣ ሁለትም ደግሞ በማስተባበር ለውጥ እንዲመጣ የሚደረጉ እንቅስቃሴዎች ከፊት ቀድሞ ይህንን መምራት አለበት እና በዛ ሁኔታ ላይ የሚደረጉ ነገሮች አሉ ወይ? አዎ እኛ የምናደርጋቸው የምንሞክራቸው ነገሮች አሉ። ግን እኔ አንድ የማይገባኝ ነገር አለ። ህዝቡ ተስፋ መቁረጥ ይሁን አላቅም፣ ምንም ለውጥ አይመጣም ብሎ ማሰብ ይሁን አላቅም፣ እየሞተ ዝም ይላል፣ እየተገደለ ዝም ይላል፣ እየራበው ዝም ይላል፣ ወንድሙ ሲገደል እያየ ሲታሰር እያየ ዝም ይላል። አንዳንዴ ደግሞ ዝም በማይሉ ሰዎች ላይ ያፌዛል እና አንዳንዴ ተስፋ መቁረጥ ነው ወይ እዚህ ደረጃ ያደረሰን ከሰውነት እንድንወጣ ያደረገን ብዬ ማስባለሁኝ። ግን ደግሞ እሺ የፈለገ ተስፋ ብትቆርጪ ነገ ምንድነው የልጆቼ ነገ ምንድነው የታናናሽ እህት ወንድሞቼ ነገ ምንድነው ብለሽ ታስቢ ቆም እንድትይና ነገሩን ሲሪየስሊ እንድትወስጂው የሚያስገድድሽ የሆነ የህሊና ክፍል አለ አይደለ? ሁሉም ሰው ህሊናው እንደው ሸጧል እንኳን ቢባል ይሆን አለ በቃ ሰው በመሆንሽ ብቻ ያለሽ ነገር እና አሁንም የማይገባኝ ነገር ተስፋ መቁረጥ ነው ወይ አንድ ላይ እንዳንቆም ያደረገን? ተስፋ መቁረጥ ነው ወይ የወንድም እህቶቻችን ህመም እንዳይሰማን ያደረገን የሚለው ነገር ለእኔ ጥያቄ ነው። አሁንም ያልተመለሰልኝ ጥያቄ ነው።
እንዳልኩሽ አሁን ብዙ የታሰሩ የፖለቲካ እስረኞች አሉ፣ የህሊና የማንነት እስረኞች አሉ እና ለነዛ ሰዎች የሚቆመውን ሰው ደግሞ ስታይ ወርዝ ያደርጋል እንደ እኔ የማደርገው ትግል ብለሽም አንዳንዴ ታስቢያለሽ። ለማን ነው እየታገልኩ ያለሁት? ስታሰር ለሚያሾፍብኝ ሰው፣ ስታሰር ዞር ብሎ ለማያየኝ ሰው፣ አንዳንዴ ለሰው ብላችሁ ነው ወይ የሚባል ነገር ይመጣል። ሁሉም ሰው እንደዚህ አይነት ነገር ውስጥ የሚገባው ፕራይመሪሊ መጀመሪያ ለራሱ ብሎ ነው፣ ምንም ጥያቄና መልስ የለውም። ግን ደግሞ ሁለተኛ ላይ ኮዝ የሚባል ነገር አለ። ኮዝ ደግሞ ሰዎች አሉ። ምክንያቱም ኮዝ ያለ ሰው ምንም ሊሆን የሚችል ነገር አይደለም። ሀገር ያለ ሰው ምንም ሊሆን አይችልም። ሰው ሀገሬን ላድን ነው፣ ሀገሬን ልታደግ ነው ስትይ ሰውንም በተዘዋዋሪ ልታደግ ነው ማለት ነው። ስለዚህ ይህን ሁሉ ዋጋ የምከፍልለት ሰው አሁን ዋጋ እየከፈሉ ላሉለት ታጋዮቹ የሚሰጠውን ክብር ሳይ አንዳንዴ ተስፋ ሊያስቆርጠኝም ይላል። ምንድነው እያደረገ ያለው? ብዙ የታሰሩ ሰዎች ካሉ አንዳንዴ እንዴ እንትና ታስሯል እንዴ የሚልም ሰው አጋጥሞኛል። ስንት ዓመት 2 ዓመት 3 ዓመት በእስር ላይ ያሉ ሰዎችን እና አንድ ላይ ያለመቆም በራሱ የህዝብ ችግር ነው። መጀመሪያ ከየትም እኔ አሁን ህዝብ አይወቀስም ከሚሉት ወገን አይደለሁም። ህዝብ ከተሳሳተ በደንብ ይወቀሳል። የሚገባውን ነገር ካላደረገ በደንብ ይወቀሳል። ካልተወቀሰ ወደ ትክክለኛ መንገድ መምጣት ይችላል ብዬ አላስብም። ስለዚህ አሁንም ቢሆን እኔ ምንድነው የምለው ህዝቡ አንድ ላይ መቆም አለበት። አሁን የተደረጉ ያሉ እንቅስቃሴዎች አሉ። ነገሩ እንደው ከፖለቲካ አውጥተን ብንመለከተው የህክምና ባለሙያዎቹ ጥያቄ በራሱ አንድ ህዝብን ሊያንቀሳቅስ የሚችል ኮዝ ነው፣ ሊያንቀሳቅስ የሚችል ምክንያት ነው። ግን ማን ካጠገባቸው ቆማ? ሽፋን ሊሰጠው በሚገባው ደረጃ እንኳን ሽፋን እየተሰጠው አይደለም። ገብቶሻል? ነገሩን ሁሉ ከፖለቲካ እንኳን ነጥለሽ ብታዩ ይሄ የህልውና ጉዳይ ነው። ደሞዝ አልተከፈላቸውም፣ በሚለፉበት ልክ እያገኙ አይደለም። ስለዚህ ህዝብ አይመለከተውም ወይ? ያ እሱን አይደለም ዞሮ የሚያክሙት፣ እሱን አይደለም ዞሮ የሚያገለግሉት። ስለዚህ ከእንደዚህ እንኳን ከፖለቲካ ነፃ በሆነ እንቅስቃሴ እንኳን የማይሳተፍ ህዝብ ፖለቲካው ላይ ናግባና ስራ ብትዩ እንዴት አድካሚ እንደሚሆን ልነግርሽ አልችልም። ከባድ ነው፣ አድካሚ ነው። ግን አድካሚ ነው ተብሎ ደግሞ የሚቆም ነገር የለም። ምክንያቱም እንዳልኩሽ ነው እያንዳንዱ ሰው መጀመሪያ የሚገባው እኔ እንደዚህ አይነት ሀገር ላይ መኖር አልፈልግም። እኔ ቀን በቀን ህፃናት የሚሞቱበት ሀገር ላይ መኖር አልፈልግም። ቀን በቀን ዜጎች እየተራቡ የሚያድሩበት ሀገር ላይ መኖር አልፈልግም። ሰው የራሴን አስተዋጽኦ ማበርከት አለብኝ በሚል ነው እዚያ ያለሁት። ግን ከዛ ደግሞ ባለፈ ለማን ነው ደግሞ እያደረግኩ ያለሁት? ከዛ ከኔ በዘለለ ማን ነው የሚጠቀመው ከዚህ ነገር ሲባል የትኛውም ሰላማዊ ትግል ተሳካ ከተባለ የሚጠቀመው ህዝብ ነው። ከጭቆና የሚወጣው ህዝብ ነው። ከመራብ ከመጠማት የሚወጣው ህዝብ ነው። በተወሰነ መልኩ አንዳንድ ጊዜ እናንተስ ማን ሆናችሁ የሚባል ነገር ጥያቄ ያነሳል ሰው። ግን ደግሞ አሁን እኔ ልል የምችለው ነገር እኔ የዚህ ህዝብ አንድ አካል ነኝ። እኔ መጀመሪያ ፖለቲከኛ አይደለም የነበርኩት፣ ጋዜጠኛ ነበር የነበርኩት። ወደዚህ ስመጣል ምንድን ነው ያመጣኝ? ማምንበት የሆነ ምክንያት ነው ያመጣኝ። ስለዚህ ያንን ምክንያት አባንደን የማደርግበት ነገር የለም። እኔ ፓርቲ ውስጥ ያሉ ሰዎችም እነዛው ማለት ነው። ከዛ በዘለለ ልል የምችለው ነገር ግን አንድ ላይ መቆም አለበት ሰው ነው። ምንም የሚያጠራጥር ነገር የለውም። የፖለቲካ ፓርቲዎችን ኃላፊነት ዘለሽብኛል። ግን ያልሽውን ነገር ኦልሞስት ሙሉ በሙሉ ስለምስማማበት ትንሽ እሱ ላይ ብንነጋገር ጥሩ ነው። ግፍ በጣም አጸያፊ ነገር ነው። ግፍን ተቀብሎ መኖር እጅግ በጣም አጸያፊ ነገር ነው እና ኢትዮጵያ ውስጥ ግፍ ሲፈጸም በዚህ ደረጃ ከምናስበው በላይ ሲፈጸም ያንን ተቀብሎ ምንም ሳይቆረቆረ መተኛት በጣም የሚገርም ነገር ነው። እሱም ብቻ አይደለም፣ ግፉን የሚቃወሙ ሰዎችን ሲሳደብ የምትሰሚ ሁሉ አለ። አርፈው አይቀመጡ ምኑ ተነካበት ምናምን የሚል ነገር አለ። ይሄ ለምን ይሆናል ብለሽ ስትጠይቂ ሌላ ነገር ሌላ ጨርሶ የማይገናኝ የሰው ልጅ ከተራ ቁሳቁስና ከተራ ተልካሻ ነገር ጋር አወዳድሮ ያንቺን ኮዝ ያነሳሽው የሰው ልጅን ክቡር ህይወት አራክሶ ጭራሽ ሀሳብሽን እየወቀሰ የሚመጣ ትውልድ አለ። እሱን እኔ ድንቁርና ነው የምለው፣ ሌላ ምንም አይደል። ፒውር ድንቁርና ነው፣ ጥርት ያለ መሀይምነት ነው። ይሄን መሀይምነት መግፈፍ ደግሞ የፖለቲከኞች፣ የአክቲቪስቶች፣ የሚዲያ ሰዎች፣ የጸሐፊያን፣ የደራሲያን፣ የኪነ ጥበብ ሰዎች ስራ ነው። ምናልባት እዛ ጨለማ ውስጥ ገብተን ከሆነ አሁንም ኃላፊነቱ ወደ ሁላችንም ይመጣል እና የማንቃት ስራ ብዙ ጊዜ በዓለም ላይ ብዙ ለውጦች የመጡት የሰላማዊ ያው በትግል በነፍጥ ለውጥ ያመጡ ብዙ ሀገራቶች እንዳሉ ሁሉ ከዛ በኋላ ግን በሰላማዊ ትግል ብዙ ሀገራት ወደ ዲሞክራሲያዊ በሆነ ነገር ሲንቀሳቀሱ ከፊት የሚቆሙ የሚመሩ ኃይሎች ነበሩ። ሰው ከኋላ ነው የሚከተለው። እንደምታውቂው በታሪክ ህዝብ ተከታይ ነው፣ መሪ ግን ይፈልጋል።
ያ መሪ አለ ወይ እዛ ቦታ ላይ የሚል ጥያቄ ይነሳል። ግን አንቺ እንዳልሽው መሪውም ኖሮ ተከታይ ከሌለ ይሄ ዝም ብሎ ነው እዛ ጊዜውን የሚያቃጥለው አርፎ ቢቀመጥ ይሻላል የሚልም ካለ እሱ አለ ደግሞ እሱም በጣም አደገኛ ነገር ነው። ያንንም ከቤቱ ለማስወጣት ነው የማሳመን ስራም ያስፈልጋል አይደለ ወይ የሚል ሐሳብ አለ። ተስፋ መቁረጥ እንዳልሆነ የኢትዮጵያ ሕዝብ ብዙ ነገር ያውቃል ብዬ ነው የማስበው። በህወሓት ጊዜ የነበረውን ነገር ታውቂያለሽ። ልክ ሲወድቅ ነው ማንነቱን ግልብጥ አድርጎ እንደዚህ እኮ ነበረ በሆዱ የመያዝና የመቻል ይሄ ትከሻውን የማደን በደንብ አድርጎ አደላድሎ አይጠቅምም። በዛ እየባሰ መጣ እንጂ የመጣው ለውጥ የለም። ባርነትን ተለማምደሹ አይለቅሽም። የሆነ ጊዜ ላይ ሙሉ ህይወትሽን ነው የሚነጥቀው እና አሁን እሱን እንዴት ነው መደረግ የሚቻለው? ሊደሮች፣ መሪዎች መውጣት፣ ከፊት መውጣት፣ ከፊት ቀድሞ ሌላው እንዲከተል ማድረግ፣ ያንን ጉዳይ ሰው እንዲያከብረው ወደፊት መውጣት። አሁን ወጥተው እስር ቤት የገቡ ሰዎች አሉ። በጣም ነው ማዝነው። እስር ቤት ውስጥ ምን ያህል ሰው እንደሚጠይቃቸውም አውቃለሁ። የማይጠይቃቸውም ብዙ እንዳሉ እናውቃለን። እዛ ውስጥ ሆነው ታዲያ እኛ እኮ እንደ ማንኛውም ሰው ህይወት መኖር እንችል ነበረ። ለህዝብ ብለን በጠየቅነው ጥያቄ ህዝብ ራሱ ጥያቄውን እንኳን እውቅና አልሰጠውም የሚል በጣም ጸጸት የተሞላባቸው ንግሮች ተነግሯል። እኔ ረጅሙን ወሬ እንዳላወራ፣ ዋናው ነገር ግን እኛም ራሱ ልክ ነው እስካልን ድረስ በልኩ መንገድ መሄድ አለብን። ህዝብ መለሰም አልመለሰም ትግሉ ግን እንዳይጓተት፣ ለውጥ ግን እንዲመጣ፣ ኮዝሽ የሆነ ውጤት ይዞ እንዲመጣ ህዝብ መከተል አለበት። ለማስከተል ምን ያህል ነው ተፎካካሪ ፓርቲዎቹ አንቂዎቹ ምን ያህል ነው መስራት ያለባቸውስ ምን ያህል እየሰሩ ነው የሚለው ነው ጥያቄው። ተፎካካሪ ፓርቲ ተፎካካሪ የሚለው ቃል እኔ ብዙ አልወደውም፣ ግን ማን አድርሶት መፎካከር በይኝ። ተፎካካሪ እሺ ብቻ እንተውና አሁን በኢትዮጵያ ውስጥ ያሉ ከአገዛዙ ውጭ ያሉ ፖለቲካ ፓርቲዎች ብለን እንያዘውና እንቀጥል። አሁን ኢትዮጵያ ውስጥ ያሉ ብዙ ፓርቲዎች እንደምታውቂው ወደ 80 አካባቢ ፓርቲዎች አሉ እና እነዛ ፓርቲዎች ትክክለኛ የፓርቲነት ስራ እየሰሩ ነው ወይ? ትክክለኛ ፓርቲስ ናቸው ወይ ብለሽ ስታይ ጥያቄ ውስጥ የሚገባ ነገር አለው። በመብዛት አይደለም ሰው በራሱ እሺ በዛችሁ ከዛስ የሚል ነገር ይመጣል። ምክንያቱም የብዙዎቹን ስትመለከቺ የብዙዎቹን የፖለቲካ ፕሮግራም አሜንድመንትስ ምናምን ስትመለከቺ ብዙ ልዩነት ያላቸው አይደሉም። ከዛ ደግሞ ብዙዎቹ ኦን ፔፐር በጣም ገነት የመሰለ የፖለቲካ ፕሮግራም አላቸው። ችግሩ እነዛን የፖለቲካ ፕሮግራሞች አውርደሽ የሰውነት ኤሌመንት ጨምረሽበት ወደ ተግባር ስታመጩ ነው የሚሆነው። ያው ነው ችግሩ እንጂ ምናልባት ካለው ፕሮግራም ካለው የብልጽግናን እንኳን ብንመለከት ብዙ ፕሮግራሙ ላይ የምንጣላበት ነገር ያለ አይመስለኝም። ኦን ፔፐር ያለው ነገር ካለው አዶኖ ስለሱ ግን ሁለተኛ ደግሞ ፓርቲዎች ራሳቸውን እንደ አጃቢ ነው የሚመለከቱት። ኢትዮጵያ ውስጥ በጣም የታዘብኩት ነገር ጋዜጠኛው የታዘብኩትም ነገር አጅበው የምርጫ ፕሮግራም የምርጫ ይካሄዳል። አጅበው አንድን ፓርቲ ወደ ቤተ መንግስት ያስገባሉ። ከዛም በኋላ በጀት ይበላሉ። ከዛ በኋላ ምርጫ ሲደርስ ደግሞ እንደገና ህዝቡን አስተውሱን ወደ ማለት ይሄዳሉ። እኔ ያንን የታዘብኩት ነገር ነው። ግን በራሱ የፖለቲካ ፓርቲዎች ኃላፊነት ምንድን ነው ስትይ የፖለቲካ ፓርቲ ሆነሽ ስትቋቋሚ የተሻለ ነገር ለዚች ሀገር አመጣለሁ ነው፣ ሌላ ነገር የለውም። ዝርዝሩ ነው ሌላ ነገር የሚሆነው። በምን አይነት መልኩ ታመጫለሽ፣ በምን አይነት መልኩ ልታከናውኙ አሰብሽ የሚለው ነገር ነው ዝርዝሩ የሚሆነው። ስለዚህ በመጀመሪያ እኔ የፖለቲካ ፓርቲ የመሰረትኩት የፖለቲካ ፓርቲ አባል ሆንኩት ለምንድን ነው የሚለውን ነገር በራሱ ራሳችን ልንመለሰው ይገባል። የሚለቀቅልኝን በጀት ለመብላት አይደለም ወይ ደግሞ የሆነ ስልጣን ይዤ ለመቀመጥ አይደለም። እሱን ማሰብ አለብን። ያ የመጀመሪያው ኃላፊነታችን ነው እንደ ፖለቲካ ፓርቲ። ከዛ ባለፈ አሉ ደግሞ አሁን ጠንካራ የፖለቲካ ፓርቲ ብለሽ ኢትዮጵያ ውስጥ ስትጠቅሺ የምጠቅሻቸው ፓርቲዎች አሉና እነዛ ፓርቲዎች ደግሞ በራሳቸው ከውጭ የሚገጥማቸው ትግል አለ፣ እንደገና ደግሞ ከውስጥ መልሶ የሚገጥማቸው ትግል አለ። በጣም ከባድ እንደውም የውስጡ በጣም ከባድ ነው። በሁለት መልኩ ነው። አንደኛ ፖለቲካ ፓርቲ ውስጥ ሲገቡ አላማቸው ቅድም እንዳልኩሽ የሆነ ስልጣን መያዝ ወይ ደግሞ የሆነ የፓርቲ አባል ነኝ ብሎ የሆኑ ጥቅማ ጥቅሞችን ማግኘት ሊሆን ይችላል። ያን ያህል ጥቅማ ጥቅም እንዴት ሊገኝበት እንደሚችል ባይገባኝም አላማቸው ሲሆንና ፓርቲን ትክክለኛ ትግል እንዳያደርግ ወደኋላ የሚጎትቱ ሰዎች አሉ። አንደኛው እሱ ነው። ሁለተኛው ነገር ደግሞ በተለይ ጠንካራ ናቸው ተብሎ የሚታዩ ፓርቲዎችን አገዛዙ አይን ውስጥ የገቡ ፓርቲዎች ላይ ብልጽግና በራሱ የሚያስገባቸው ሰዎች ይኖራሉ።
ስለዚህ እነዚህ ሰዎች በራሳቸው ደግሞ ሌላ ለትግሉ እንቅፋት የሚሆኑ ናቸው። ስለዚህ አሁን ፓርቲ እንደሚታየው ቀላል ነገር አይደለም። እንደሚታየው ህዝብን ኑ ግቡ እንደዚህ እናድርግ እንደዚህ አይነት ትግልን መስረት ማለት አይደለም። ውስጡ በራሱ ብዙ ፈተናዎች ያሉበት ነገር ነውና ሰው ፐርፌክሽንን ደግሞ ይጠብቃል። ፐርፌክት ካልሆንሽ አብሮሽ አይቆምም። እለት ከእለት እየተማርሽበት ምትሄጂ ነው። ምክንያቱም ፖለቲካ እንደ ፖለቲካ የሚቀያየር ነገር አይደለም። ሳይንስ ተብሎ በኢኩዌሽን የተቀመጠ ነገር በራሱ ራሱን በየጊዜው አፕዴት ካላደረግሽ የሆነ ሰዓት ላይ ወደኋላ የምትቀሪበት ነገር ነው እና ያንን አንደርስታንድ ማድረግ አለበት ህዝቡ በራሱ። አንድ እሱ ነው። እኛም ደግሞ ከኛ የሚጠበቀው ምንድነው? ህዝብን ሞቢላይዝ ማድረግ አለብን። የህዝብን ኮዝ መረዳት አለብን። ህዝብ ምንድነው የሚፈልገው የሚያስፈልገው ደግሞ ከሚፈልገው ነገር በላይ ምንድነው በምን መልኩ መስተካከል ይችላል ያለው ሁኔታ የሚለው ከፊት መሆን ያለበት አንድ ሰው ወይ አንድ አካል ስላለ ያንን ከፊት ሆኖ ማስቀጠል ነው እንጂ ህዝብን ከፊት አድርገሽ አንቺ ከኋላ ሆነሽ አይደለም ነገሩን እንትን የምትገፊውና ብዙ ስተት ያለውም እሱ ላይ ይመስለኛል። ህዝብ እንዲያድርጉትና አንቺ ትቀመጫለሽ ወይ አደጋ ፈርተሽ ሊሆን ይችላል ወይ ትግሉን የሚያስቀጥል ሰው የለም ብለሽ በማሰብ ሊሆን ይችላል። ግን አንድ ፖለቲካ ፓርቲ ውስጥ በራሱ አንድ ሰው ብቻ አይደለም ሊኖር የሚገባው። በሊደር ደረጃ ብዙ ሊደሮች ሊኖሩ ይገባሉ። መተካካት ሊኖር ይገባልና ያ የሚኖር ከሆነ ህዝቡን ከፊት አድርገሽ አንቺ ወደ ኋላ አትሆኝም። ምክንያቱም አንቺ የሆነ ነገር ብትሆኚ የሚቀጥል ሌላ የፓርቲሽ አካል ስላለ ማለት ነው። ስለዚህ አሁንም ቢሆን እኔ በእኛ ፓርቲ ውስጥ የምናደርገው እንደዚህ አይነት ነገር ነው። ብዙ ሊደሮች እንዲኖሩ ነው የምናደርገው። ለውጥ ካስፈለገ ደግሞ ብዙ የፖለቲካ ፓርቲዎች ሊተባበሩ ሊቀናጁ ይገባልና እያንዳንዱ ጠንካራ ሆኖ ለመውጣት ደግሞ ሁሉም የራሳቸውን ጥሩ ሊደሮች ማፍራት መቻል አለባቸው። ከፊት መሆን እንዳለባቸው ደግሞ መረዳት መቻል አለባቸው። መልካም። አሁን ወደ 80 የሚሆን የፖለቲካ ፓርቲ በጣም የሚገርም እኮ ነው። አንድም ያለ እኮ አይመስልም ሀገር ውስጥ። ያው ይሄን ስል እንግዲህ እንዳትቀይም እናንተም የፖለቲካ ፓርቲ ነው በእርግጥ እንቅስቃሴ በደንብ ታደርጋላችሁ። ምንድነው አሁን በዚህ አጃቢ ያልሽው ነገር አለ። ይሄንን ራሳቸው ስልጣን ፈልጎ ነው እንዳትይ በዚህ ሁኔታ ስልጣን አያገኙም። ስልጣን ማያገኙ ከሆነ መንግስት አይን ውስጥም ገብተው ሁሉ ጊዜ እንደው መግለጫ ምንም አወጣን ተብለው ዋጋ ከሚከፍሉና ምንም ነገር ሳይሰሩ ከመኖር ቢያንስ ለሀገሪቷ ለውጥ ሊያመጣ የሚችል ነገር ውስጥ በደንብ ያለ የሌለ ኢጓቸውን ውጠው ወደ አንድነት መጥተው ትልቅ የሆነ እንቅስቃሴ ንቅናቄ ቢያደርጉ ለሀገር ውለታ ይከፍላሉ። ወይ ስልጣን አያገኙም። በዚህ ሁኔታ ተቀምጠው ምንም ስልጣን የለም እንዳልሹ አንድ የስራ ክፍት የስራ ቦታ ከሆነ ስራውም አደገኛ ነው። አለን ብሎ ዝም ብሎ መግለጫ ማውጣት በራሱ እኮ ጠላትም እኮ ያፈራሉ በመንግስት ደረጃ። ስለዚህ ስልጣንም የማያገኙ ከሆነ የስልጣን ጥማት ነው አንድ ላይ የማያመጣቸው የሚባለው። ስልጣንም የማያገኙ ከሆነ ያንን ነገር የማያገኙት ከሆነ ታዲያ ምን አለበት ውለታ ቢውሉ ወደ አንድነት መጥተው ወደ መሰባሰብ መጥተው። በእርግጥ የተለያየ አይዲዮሎጂም አለ በሰፊው። ቢያንስ ግን በተመሳሳይ አይዲዮሎጂ ለሁሉም ዜጋ በእኩልነትና ዲሞክራሲ የሆነች ሀገር ለመገንባት ከሆነ የታሰበው ሰፋ ያለው ቡድን ወደ አንድነት መጥቶ ጠንከር ያለ ለውጥ አምጥቶ ለሀገራችን ውለታ ለምንድን ነው የማይውልላት የሚል ጥያቄ በሁላችን ውስጥ ይዘዋወራል። ምናልባት እኔም ግልጽ አልሆነልኝም። በዛ ደረጃ ውስጥ ለውስጥ የምትነጋገሯቸው ፓርቲዎች አይኖሩም ወይ? አሉ። እኛ የትብብር ፕሮግራም አለን። ወደ 4 ፓርቲዎች የትብብር ፕሮግራም አለን። በቀጣይ ወደ ቅንጅት የሚሄድ ፕሮግራም ነው። ምናልባት ለቀጣዩ ምርጫ ወደ ቅንጅት እንሄዳለን ብለን ነው የምናስበው። 4 ፓርቲዎች አለን። ከዛ ደግሞ ባለፈ ሌሎች ፓርቲዎችንም ለማምጣት እየሞከርን ነው። ወደ 3-4 ደግሞ ፓርቲዎች ወደዚህ ወደ ትብብሩ የመግባት ፍላጎት አሳይተዋልና እኛ አሁንም እንደ ኢሃፓ ፍላጎታችን በጋራ ሆነን የተሻለ ለውጥ የተሻለ ስርዓት ማምጣት ነው በሰላማዊ ትግል። ስለዚህ ያ ዋናው ደግሞ የኛ ያንን እናደርግበታለን የምንለው ሂደት ደግሞ ተመሳሳይ ሀገራዊ ስሜት ካላቸውና ተመሳሳይ የህዝባዊነት ስሜት ካላቸው ፓርቲዎች ጋር ትብብርና ቅንጅት መፍጠር እንደ ዋና መንገዳችን አድርገን እየሰራን ያለን። መልካም። አሁን እንግዲህ ምርጫ ይኑር አይኑር አናውቅም። ቢኖርም ይሄ እውነት አይሆንም። ያው መንግስት ብቻውን ተወዳድሮ ብቻውን አደረኩ ለሚለው ካልሆነ በስተቀር በእንደዚህ አይነት ጦርነትና በእንደዚህ አይነት መከራ ውስጥ እና በእንደዚህ አይነት አምባገነንነት መንግስት ውስጥ ምርጫ የሚባል ነገር አይኖርም። ግን እንደ ፖለቲካ ፓርቲ ምንድነው የምታስቡት? ምርጫ ላይ እንወዳደራለን ብላችሁ የምታስቡት ወይም ከህዝብ ጋር ሌላ መፍትሄ እናመጣለን የህዝቡን ጥያቄ በሰላማዊ መንገድ በሰልፍም
መንግስት ላይ ጫና በማስደረግም ወደ ሽግግር መንግስት ወደ አስፈላጊው ነገር ለውጥ ምንድነው እናመጣለን አቺቭ እናደርጋለን ብላችሁ የምታስቡት? አልወሰንም። ምርጫውን እንገባለን አንገባም የሚል ውሳኔ ላይ አልደረስንም። እንደ ፓርቲም እንደ ትብብርም ገና እያየን ነው ሁኔታዎችን። ግን ደግሞ ምን እናምናለን? እኛ የሰላማዊ ታጋዮች ነን። ለውጥ የሚመጣው በምርጫ ነው ብለን እናምናለን። ምርጫ አማራጭ የሌለው ነገር እንደሆነ እናምናለን። ህገ መንግስት የሚደነግገውም ነገር ስለሆነ ስለዚህ አሁን የምርጫን ጉዳይ ያነሳሁልሽ ተወደደም ተጠላም ምንም ተባለ ቀጣይ ዓመት ምርጫ አለ። እኛ ገባንበትም አልገባንበትም 2018 ላይ ህገ መንግስቱ በሚያዘው መሰረት ምክንያቱም በየ5 ዓመቱ ስለሆነ ያንን በተመለከተ እኛ እንዳልኩሽ ምንም የወሰነው ነገር የለም። ምርጫ ውስጥ ንግባ ነገር ግን ደግሞ የምርጫ የሚፈልገው የሰላማዊ ሜዳ አለና ያ ሰላማዊ ሜዳን ደግሞ እንዲፈጠርም እንፈልጋለን። እንዳልኩሽ ነው እኛ ገባንበትም አልገባንበትም። ስለዚህ አሁን ላይ የኛ ፍላጎት ያ 2018 ላይ መደረግ ያለበት ምርጫ እንዲደረግ አገዛዙ ሰላማዊ ሜዳዎችን መፍጠር አለበት። ያ ደግሞ ለኛ የሚሰጠን ምንድነው ቻሪቲ ወይ ደግሞ የበጎ አድራጎት ስራ ሳይሆን ግዴታው ነው ብለን ነው የምናምነው። ስለዚህ እንዳልኩሽ እኛ እንግባበት ውሳኔ ላይ አልደረስንም። ነገር ግን ምርጫ መደረግ እንዳለበት እናምናለን። ስለዚህ ለዛ ደግሞ መንግስት እየተደረገ ያለውን ነገር በስነ ስርዓት ሊያሳውቀን ይገባል እንላለን። ከዚህ ቀደም ያው ሰልፍ ያውም ጦርነት ይቆም የሚል ሰልፍ ለመጥራት ታስቦ ብዙ ዋጋ ተከፍሎበታል። ማህበረሰቡ ግን ያው ዋጋ ቢከፈልም የሰላማዊ ትግል አንደኛው እንትን ገፍቶ መሄድ ነው፣ እስከ መጨረሻው መሄድ ነው። ወደኋላ ስትይ መንግስት ገፍቶ ይመጣል፣ አንቺ ወደፊት ስትገፊ ደግሞ መንግስት ወደኋላ ይሸሻልና እንደዚህ አይነት ነው ትንቅንቁና በዛ መልኩ ድጋሚ እነዚህን ጫናዎች ድጋሚ የማድረግና ህዝብ የሚተነፍስበትና ቢያንስ ጥያቄውን የሚያቀርብበት የሰላማዊ መድረኮች ሰልፍም ይሁን አመጽ ይሁን እንደዚህ አይነት ነገሮች የማድረግ ሀሳብ አለ ወይ? አዎ በደንብ አለ። ሰላማዊ ትግልን ከዚህ በኋላ በደንብ እንደምንቀጥልበት እናስባለን፣ እናምናለን። ተነጋግረን የወሰንበት ጉዳይ ነው። ጥያቄው ያለው መቼ እናድርገው መቼ ጀመር የሚለው ሁኔታ ላይ ነው እንጂ ይኖራል አይኖር የሚለው ጥያቄ ውስጥ የሚገባ ነገር አይደለም። እንዳልኩ ሰላማዊ ታጋዮች ነን። ስለዚህ የትኛውንም የሰላማዊ ትግል አማራጭ በመጠቀም ለውጥ ለማምጣት ነው እኛ የምንሞክረው። እንዳልኩሽ የሚሰመርበት የሰላማዊ ትግል አማራጮችን በመጠቀም የሚለው ላይ ነው። እንዳልኩሽ ቅድም አንስቼዋለሁ። እኛ የትኛውንም የህልውና ትግል ላይ የሆነ አካል የህልውና ትግል ላይ የሆነ ቡድን ወይም ግለሰብ የምንቃወም ሰዎች አይደለንም። የኛ አካሄድ ነው የሚለየው። የኛ አካሄድ ሰላማዊ ትግል አካሄድ ነው። ስለዚህ አሁን ላልሻቸው የሰላማዊ ትግል አማራጮች ሰልፍ መጥራትም ህዝባዊ እምቢተኝነት መቀስቀስ ሊሆን ይችላል። የትኛውንም የማድረግ እና ያለማድረግ ጥያቄ ሳይሆን ያለብን መቼን ጀምሮ መቼ እናድርገው የሚል ነው። እሱም ደግሞ እንደምታውቂው ብዙ መታየት ያለባቸው ነገሮች አሉ። ከግራ ከቀኝ በዚህ ሰዓት ብንጀምረው ወደፊት ማስቀጠል የምንችለው ነገር ነው ወይ? ትክክለኛው ሰዓት ነው ወይ? ምክንያቱም ቅድም እንዳልኩሽ አንዳንድ ነገሮች ተጀምረው ከሚቆሙ ባይጀመሩ ነው የሚሻለው። ስለዚህ ጀምረን ብናቆመው ህዝቡን የበለጠ ተስፋ የሚያስቆርጥ ነገር ሳይሆን ተጀምሮ ውጤት ሊያመጣ ውጤት ደግሞ ስል በደንብ ራዲካል የሆነ በደንብ ወደኋላ የማይመለስ አይነት ውጤት የሚያመጣ ትግል ነው ማድረግ የምንፈልገው እና ከዛ አንፃር ብዙ መጠናት ያለባቸው ነገሮች አሉ፣ እያጠናን ያለናቸው ነገሮች አሉ። መልካም እንግዲህ ያው እንቅስቃሴው እንደምትዩ ቅድም እንደተነጋገርነው የመንግስት ጫና መከራው እጅግ በጣም በዝቷል። በዛው ልክ ደግሞ የኛም ደግሞ ድንዛዜ የድሮ አንድነታችን በአንድነት ጸንቶ የመቆምና ነፃነትን የማወጁ ሂደት ደግሞ ተዳክሟል። በአንድ ጎን ነፍጥ ይዞ ጫካ ገብቶ በእርግጥ የሚታገል አለ፣ በዚህኛውም በተለያየ መልኩ እንቅስቃሴ የሚያደርግ በየአቅጣጫው አለ። እንደ ድሮ ግን በሰለጠነ መልኩ በአንድነት ሆኖ የመቆም ነገር ትንሽ የመዳከም ነገር አለ እና መቼም ዛሬ አንቺ ሴት ፖለቲከኛ ስላገኘው እንዴት ነው ሴቶች ገብተው ሞቅ ቢያደርጉት የተሻለ ነገር ሊመጣ ይችላል? በደንብ የተሻለ ነገር ሊመጣ ይችላል። ማንኛውም ብቃቱ ያለው ሰው ገብቶ ቢሰራበት በደንብ ለውጥ የሚመጣበት ቦታ ነው እንዳልኩሽ ቅድም። ግን አሁንም ቢሆን ሴት ስትሆን ደግሞ ፖለቲካና ሴትነት ደግሞ በስማም ችግሩ ልነግርሽ አልችልም። ችግሩ ፊዚካሊ አቢዩዝ እደረጋለሁ ወይ አካላዊ ጥቃት ይደርስብኛል ብቻ አይደለም፣ በጣም ብዙ ችግሮች አሉት። በጣም ብዙ ሴት ስለሆንሽ የሆነ ቦታ ነው የሚገባሽ። ሴት ስለሆንሽ እነዚህ ነገሮች አንቺ ላይ አይመለከቱም። አንቺ በጣም ቶሎ የምትሰበሪ አይነት ነሽ ምክንያቱም ሴት ነሽ እና እንደዚህ አይነት ነገር አናጋልጥሽም። አንዳንድ ሰው ማሰብ ይመስላል ለዛ ሰው ለሚላት ሴት ማሰብ ይመስላል፣ ግን ማሰብ አይደለም።
አንድ ሰው በተፈጥሮ ሁኔታው ምክንያት እድሎችን አልሰጥም ማለት ነው በተዘዋዋሪ። ምክንያቱም እኔ እሰራለሁ እችላለሁ የሚመጣብኝ ሁሉ እሸከማለሁ ብዬ እስከመጣሁ ድረስ መሸከም አለብኝ። በቃ ምንም እንትን ያለው ነገር አይደለም። የምፈልገው እንክብካቤ የለም፣ የምፈልገው ሹሩሩ መባል የለም። ገብቶሻል? ስለዚህ አሁን ሴት ልጅ ፖለቲካ ላይ ስትገባ ስትይ የሚመጣው ችግር የአካላዊ ጉዳይ ብቻ አይደለም። አሁን ያየሁት ነገር በጣም ኢሞሽናል ችግሮች አሉ። በጣም ወጣት ደግሞ ስትሆኝ ሌላ ነው። ሴት ሆነሽ ወጣት ስትሆኝ ደግሞ በጣም ሌላ ነው ነገሩ። በጣም ከባድ ነው። አንዳንዴ ሁሉም ሰው ከማህፀን ሲወለድ ልምዱ ይዞ የተወለደ ይመስለዋል። አት ሰም ፖይንት መጀመር እንዳለብሽ ይረሳዋል። ሁሉም ሰው የሆነ ቦታ ላይ ነው አይደል አንድ ሰው የሚጀምረው እንጂ ሁላችንም እኔ ጋዜጠኛ ሆኜ አልተወለድኩም፣ አንቺ ጋዜጠኛ ሆነሽ አልተወለድሽም፣ የሆነ ሰው ፖለቲከኛ ሆኖ አልተወለደም። ከአንድ ቦታ ነው የጀመረው እና ያንን ይረሳዋል። ወጣት ሲመጣ ቆይ ልምድ የለውም ብሎ ወጣቶችን ወደኋላ የማሸሽ ነገር ይኖራል። ወጣት ሆነሽ ደግሞ ሴት ስትሆኚ በሁለት መልኩ ነው የምትጎጁ። ወጣትም ስለሆንሽ ወደኋላ ትደረጊያለሽ፣ ሴትም ስለሆንሽ ወደኋላ ትደረጊያለሽ እና ወደ ፖለቲካ የሚገባ ማንኛውም ሰው ማንኛውም በተለይ ሴት ደግሞ በደንብ ቆዳውን አደንድኖ በቃ ልቡን ሰፊ አድርጎ መግባት አለበት። በጣም ብዙ የሚወሩ ነገሮች አሉ፣ በጣም ብዙ የሚደረጉ ነገሮች አሉ እና እነዛ ነገሮች የሚሰብሩሽ በአንድ የሚሰብሩሽ ከሆነ ሰርቫይቭ የምታደርጊበት ቦታ አይደለም በጭራሽ። ልብሽን ስፍት ማድረግ አለብሽ፣ ትከሻሽን ማደንደን አለብሽ። ካልሆነ በጣም ከባድ ነው። እንዳልኩሽ ሴትም ስለሆንሽ ወደኋላ ትደረጊያለሽ፣ ወጣትም ስለሆንሽ እንደዛው እና በሁለት በኩል ነው የምትጎጁ። መልካም እንግዲህ ጽናቱን ይስጥሽ። ፕሮግራሜን እያጠናቀቅኩ ነው፣ ግን መቼም ዛሬ አንድ ጋዜጠኛም ፖለቲከኛም ስላገኘው በዚሁ አጋጣሚ ሀሳብሽን እንድታካፊን ነው። አሁን እኔና አንቺ ኢንተርቪው የምንደረግበት የምንወያይበት መድረክ ቀጥታ ወደ ኢትዮጵያ ይተላለፋል እና ይህን ለማስተላለፍ ደግሞ ኢሳን የሚባል የቴሌቪዥን ኔትወርክ ከፍተን አሁን 2ኛ ዓመታችን ይዘናል እና እንዳይቋረጥ ፈንድሬዝ እያደረግን ነው። በየጊዜው የሳተላይት ገቢዎች በጣም ውድ ነው፣ በዶላር ነው የሚከፈለው፣ በሺዎች የሚቆጠር ዶላር። ቢቋረጥ ማህበረሰቡ መረጃ አያገኝም። እንደዚህ የእናንተንም ሀሳብ የሁሉንም ሀሳብ ወደ ማህበረሰቡ ማስረጽ ህዝቡንም ከተኛበት ለማንቃት አንድነቱንም ለማምጣት ለለውጥም የነቃ ሀገር ለመገንባትም አስተዋጽኦ ያደርጋል በሚል ነው እና አሁን በሚቀጥለው ቅዳሜ እንደዚሁ ፈንድሬዚንግ ገንዘብ ማሰባሰቢያ አዘጋጅተናል እና ምናልባት የሚዲያን በእንደዚህ ሁኔታ በተለይ ሚዲያ በታፈነ ሀገር ላይ አማራጭ ድምፅ ሆኖ ሁሉም ደግሞ በዚህ አጋጣሚ ደግሞ ለሁሉም ክፍት የሆነ ሚዲያ የኛ ኢሳን ሌሎችም ካሉ እንደዚህ በተመሳሳይ ሁኔታ አስፈላጊነቱ ምን ያህል ነው ብለሽ ታስቢያለሽ? እንዴ ቅድም ተናግሬዋለሁ። እያንዳንዱ ሚዲያ አሁን በተለይ ሀገር ውስጥ አንድ ሚዲያ መጥራታችን በትክክል ለህዝብ ድምፅ እየሆነ ያለ ብለሽ አሁን ላይ በዚህ በምንነጋገርበት ሰዓት እና ልክ እንደዚህ አይነት ደግሞ ለሁሉም ሰው እድል የሚሰጥ የትኛውንም ሀሳብ የሚያንሸራሽር ሚዲያ ሲገኝ ጥቅሙን ማውራት በራሱ መቀለድ ነው የሚሆነው። ጥቅሙ የሚጠየቅ ነገር አይደለም። ስለዚህ ከተቋረጠ እንደው አይበለውና ከተቋረጠ እኛ ምን የምንጎዳው ህዝቡም ነው የሚጎዳው። ምክንያቱም መሀል ላይ ያለው የመረጃ ድልድይ ነው የሚቋረጠው። ስለ ሰው ልጅ ነው የምትሟገቱት፣ ስለ ሰብአዊ መብቶች፣ ስለ ሀገር ነው የምትሟገቱት እና ይሄ መቋረጡ በጣም ትልቅ ኪሳራ ነው የሚሆነው ለእኛም ለህዝብም ለእናንተም ጭምር ነው። ሰው ሌሎች ነገሮች ላይ ከማድረግ አሁን ብዙ ባለሀብት ብዙ ነገር ላይ ሲያደርግ እናያለን። እንደዚህ አይነት ነገሮችን ደግሞ እንደዚህ አይነት ኮዞችን ደግሞ ሰፖርት ቢያደርግ አንደኛ ታሪካዊ ኃላፊነቱም ነው፣ ሁለተኛ ደግሞ ትልቅ ለእኛም ለህዝብም ትልቅ ውለታ እንደዋለ መቁጠር ይቻላል። መልካም አመሰግናለሁ። ምናልባት በዚህ አጋጣሚ መድረኩ ውስጥ ከመጨረስ በፊት ሚስትር ስላሴ ጋዜጠኛ ሰብአዊ መብት ተሟጋችን ነው፣ ፖለቲከኛም ነሽ። ለምታደርጊው እንቅስቃሴ ቅድም እንዳልሽው ኮዝ ላልሽው ላመንሽበት ሰውነት ወይም ላመንሽበት ምክንያት ወይም ግብ ቆመሻል። ስለዚህ ህዝቡ በምን መልኩ ነው ከእናንተ ጋር ሊቆም ይገባው? የምታስተላልፊ መልእክት ካለሽ እድሉ ልስጥሽ። ህዝቡ ከኛ ጋር ከመቆሙ በፊት እርስ በርስ አንድ ላይ መቆም አለበት። መከፋፈል የለበትም። ሁሉም ነው የሚጎዳው። አሁን አይጎዳም የምትዩ የማህበረሰብ አካል የለም። በብሔርም ክፈዩ፣ በስራም ክፈዩ፣ በጾታም በየትኛውም ሁኔታ አይጎዳም የምትዩ የማህበረሰብ አካል የለም ከትንሽ ቡድኖች በስተቀር እና ያ እየታየ
እንትና እኮ እንደዚህ ነው እንትና እንደዚህ ስለሆነ ጉዳቱ ልክ ነው ብለሽ ጉዳቶችን ጀስቲፋይ ማድረግ ወይ ምክንያት መስጠት በራሱ አግባብነት የለውም። ስለዚህ ህዝቡ ከኛ ጋር ከመቆሙ በፊት እርስ በርስ አንድ ላይ መቆም አለበት። እርስ በርስ አንድ ላይ ከቆመ በኋላ ደግሞ ያንን ሊያግዙ ይችላሉ። ሁሉም ነገር በሰላማዊ መንገድ እንዲሄድ በሰላማዊ መንገድ የምንታገል የፖለቲካ ፓርቲዎች አለኛ በራችን ለሁሉም ክፍት ነው። ችግር አለብኝ ላለ ሁሉ ክፍት ነው። አብረን ለመታገል ዝግጁ ነንና እንደ ህዝብ አንድ ላይ የሚቆም ከሆነ እኛም ደግሞ አንድ ላይ እንዲቆም የምንችለውን አስተዋጽኦ እናደርጋለን። የትኛውም ችግር ያለበት የትኛውም የተበደለ አካል ሁሉ ወደኛ ቢመጣ እኛ የምንችለውን ሁሉ እንደምናደርግ በዚህ አጋጣሚ ለመናገር እወዳለሁ። በጣም ነው የማመሰግነው። እንግዲህ ጋዜጠኛና ፖለቲከኛ ሚስትር ስላሴ ታምራት ስለሰጠሽኝ ጊዜና ስላካፈልሽኝ ሀሳብ እጅግ በጣም ነው የማመሰግነው። መልካም እድል። አመሰግናለሁ። ተመልካቾቻችንና አድማጮቻችን ስትከታተሉት የቆያችሁት የዛሬው ሚያዝያ 29 2017 ዓ.ም የምናለሽ መቲ ፕሮግራማችን ነው። ድጋሚ ለማስታወስ ያህል በቅዳሜ በአሁን በሚመጣው ቅዳሜ ሜይ 10 ላይ በኢትዮጵያ በሁለት ሰዓት ማታ ማለት ነው። በኢስተርን ደግሞ በአሜሪካ በዲሲ አቆጣጠር ከ1 ጀምሮ በዩኬ አቆጣጠር ከ6 ፒኤም በዩሮፕ ደግሞ ከ7 ፒኤም ጀምሮ የፈንድሬዚንግ ኢቨንት እናደርጋለን እና በዌብሳይቶቻችን እየገባችሁ ቀጥታ ስርጭቱ በኤኤምኤስ ነው የሚካሄደው። በኤኤምኤስ ላይ ገብታችሁ ወይንም በሁላችንም ላይ ደግሞ ሊንኮቹን ታገኟቸዋላችሁ በሁሉ ሚዲያ ላይ ኢሳንን ጨምሮ በዛ ገብታችሁ ሚዲያው እንዲቀጥል እንድታርጉ ጠይቃለሁ። መጠይቅበትን ዋነኛው ምክንያት ቅድም ገልጸናል። ለኢትዮጵያ ሕዝብ ሚዲያ መረጃ፣ ዕውቀት፣ ጥበብ ያስፈልገዋል። ይሄን ደግሞ ለማድረግ ሚዲያው በጣም ወሳኝ ስለሆነ ነው። ለዚህ ነው እዛ ቦታ ላይ ያለነውና ሁላችሁም ይሄን በንቃት ለደዚህ አይነት አገልግሎት እንድትሳተፉ አድራ እንላለን። ያስተናገርኳችሁ መታሰቢያ ቀጸላ ነበር። በሌላ ፕሮግራም እስከምንገናኝ ሰላም ቆዩ። የኢትዮጵያ ሳተላይት ኔትወርክ ኢሳን በኢትዮጵያ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮች ላይ በዋናነት ትኩረት አድርጎ ሁለንተናዊ መረጃዎች የሚያቀርብ ሚዲያ። የሚያቀርባቸው መረጃዎች፣ መሰናዶች ለጉዳዩ ባለቤት ለኢትዮጵያ ሕዝብ ተደራሽ እንዲሆን የ24 ሰዓት የሳተላይት አገልግሎት የሚሰጥ ሚዲያ። ይህንን አገልግሎትና ስርጭት በኢትዮጵያ ለማስቀጠል የሳተላይት ወጪዎቻችን መሸፈን አለባቸው። ኢሳን ቴሌቪዥን ዛሬም የእርስዎን ድጋፍ ይሻል። የመንግስትን የወንጀል ተግባሮች እግር በእግር እየተከታተለ ለእርሶም ሆነ ለዓለም አቀፉ ማህበረሰብ በማጋለጥ ተግቶ የሚሰራውን ቴሌቪዥንን ያግዙ። አሁኑ የተቻሉትን ይደግፉ። ወርሃዊ መዋጮ በመክፈልም በሌላ መንገድ አጋርነታችሁን እንድታሳዩ ጥሪ ቀርቧል። የበኩሉን ድርሻውን ይወጡ ዘንድ ኢሳን ጥሪውን ያቀርባል። ኢሳንን ያግዙት። ቅዳሜ ወይም ሳተርዴይ ሜይ 10 ሰዓት በኢስተርን ወይም በዲሲ አቆጣጠር ከ1 ፒኤም እስከ 5 ፒኤም በዩሮፒያን አቆጣጠር 19 hours ወይም 7 ፒኤም ሲሆን በለንደን ዩኬ አቆጣጠር ከ6 ፒኤም ጀምሮ ይከናወናል። እንዲሁም በኢትዮጵያ ከማታው 2 ሰዓት ጀምሮ ለ4 ሰዓታት የሚቆይ ከሀገር ቤትና ከውጭ ያሉ ወገኖች የሚሳተፉበት ልዩ የገቢ ማሰባሰቢያ ዝግጅት ይኖረናል። በዛ ተገኝታችሁ የምትችሉትን የሐሳብም የገንዘብም አስተዋጽኦ በማድረግ እንድታበረታቱን እንጠይቃለን። በተጨማሪም እዛ መምጣት አንችልም ለምትሉ ደግሞ በዌብሳይታችን ላይ በመግባት አስፈላጊውን ሆነ ወራዊ መዋጮን በማድረግ ወይም የምትችሉትን ዶኔት የሚለውን በመንካትና ዶኔት በማድረግ ስርጭቱ እንዲቀጥል የራስዎን አስተዋጽኦ እንዲያደርጉ ይጠየቃሉ። ትግል፣ አገልግሎት በሁሉም ዘርፍ ነው ያለው። በምትችሉት ሁሉ እንድትሳተፉ እንጠይቃለን። እናመሰግናለን።